በመጨረሻው መከላከያ በይፋ አወጀ። የጦሩ ሁሉም እዞች ተዘጋጅ ተብሏል። የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ እንዲዘጋጅ በዛሬው ዕለት በይፋ አዘዋል። ፊልድ ማርሻሉ ጽምዶ ሲሉ የጠሩት ኃይል እየተረባረበብን ነው ያሉ ሲሆን ሴራ ተሸርቦብናል ብለዋል። ታደምጡታላችሁ። የህወሓት ካቢኔ አነጋጋሪ ውሳኔ ያሳለፈ። ካቢኔው ፕሮፌሰር ብርሃኑ ነጋ ለሚመሩት ተቋም ማስጠንቀቂያ ሰጥቷል። የ12ኛ ክፍል ተፈታኝ ተማሪዎች ለፈተና እንዳይቀመጡ ውሳኔ ያሳለፈው ካቢኔው ለብርሃኑ ነጋ ተቋም ያቀረብኩት አማራጭ ሐሳብ ተቀባይነት አላገኘም ብሏል። በዝርዝር እነግራችኋለን። ብልጽግናን ባለመምረጣቸው ከፍተኛ በደል እየደረሰባቸው እንደሆነ ነዋሪዎች ገለጹ። ብልጽግናን ባለመምረጣቸውና የራስን በራስ የማስተዳደር ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች እየተወሰደባቸው መሆኑን የዘይሴ ነዋሪዎች ተናግረዋል። ትሰሙታላችሁ። ኢራን ለቀድሞው ጠቅላይ መሪ አያቶላህ አሊ ካሜኒ ለአንድ ሳምንት የሚቆይ ቀብር ስነ ስርዓት መጀመሯን አስታወቀች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገር ልዑካን በስነ ስርዓቱ ላይ እየተሳተፈ ነው። በዝርዝር ይዘነዋል፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻው መከላከያ በይፋ አወጀ። የጦሩ ሁሉም እዞች ተዘጋጅ ተብሏል። የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ እንዲዘጋጅ በዛሬው ዕለት በይፋ አዘዋል። ፊልድ ማርሻሉ ጽምዶ ሲሉ የጠሩት ኃይል እየተረባረበብን ነው ያሉ ሲሆን ሴራ ተሸርቦብናል ብለዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋም የተውጣጡ መሪዎችን በዛሬው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገውን ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ሲሉ ትዕዛዝ ሰጠዋል። አክለውም ጽምዶ የፈጠሩ ኃይሎች ሴራም ሸርበውብናል ብለዋል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያመጹ ታጣቂዎች ከውጭ ኃይሎች ጋር የፈጠሩት ቅንጅት ኢትዮጵያ ወደ ቀይ ባህር እንዳትወጣ ዘግቶ ለማቆየት የተፈጠረ ወጥመድ ነው ተብሏል። በመንግስት ላይ ያመጹ የውስጥ ታጣቂ ኃይሎችና እንደ ሻቢያ ካሉ የጎረቤት ሀገር አምባገነን አገዛዞች ጋር ጽምዶ የተሰኘ ቅንጅት መፍጠራቸው የመንግስት አጀንዳ ሆኗል። ከቅርብ ጊዜ ወዲህ በየመድረኩ ስለ ጽምዶ የሚናገሩት ፊልድ ማርሻሉ የታሪካዊ ጠላቶቻችን የሴራ ወጥመድ ነው ሲሉም ተደምጠዋል። ጽምዶ ኢትዮጵያን ለማፍረስ የውጭ ጠላቶችና የውስጥ ባንዳዎች የፈጠሩት ቅንጅት ነው ያሉት ፊልድ ማርሻሉ ቅንጅቱ ኢትዮጵያን ከቀይ ባህር እንዳትወጣ አስሮ ማስቀረት መሆኑን ጠቁመዋል። ኢትዮጵያ የባህር በር ባለቤትነት ጥያቄና ቀጠናው የትብብር መርህን ለማደናቀፍ የታሪካዊ ጠላቶችና የውስጥ ባንዳዎች የሴራ ጥምረት ወይም ጽምዶ ፈጥረው እየሰሩ መሆኑንም ጠቁመዋል። ለዘመናት በሰላም ጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የተወሳሰበ መምጣቱንም አንስተዋል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ ሀገር መሆኗንም አስገንዝበዋል። ታሪካዊ ጠላቶችም ኢትዮጵያ ቀጠናውን የማረጋጋት የመሪነት ሚና እንዳትወጣና በውስጥ ጉዳዮች ብቻ እንድትጠመድ ለማድረግ ጥረት እያደረጉ እንደሚገኙ አክለዋል። በሌላ በኩልም ጎረቤቶችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ጫና መፍጠር የሚችሉ ሴራዎችን በመሸረብ ቀጠናውን ለማተራመስ አበክረው እየሰሩ መሆኑንም ተናግረዋል። ታሪካዊ ጠላቶች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት የረጅም ዘመናት ሴራ ዛሬ ላይ ጽምዶ በሚል ስያሜ እድሳት ተደርጎለት እየተስተጋባ ነው ብለዋል። ፊልድ ማርሻሉ ጽምዶ በሚል ቅንጅት ፈጥረዋል ያሏቸው ኃይሎች በዋናነት ህወሓትና ሻቢያን ቢሆንም ሌሎች ውስጥና የውጭ ኃይሎችም ከጀርባ እንዳሉበት ይነገራል። የኢትዮጵያ መከላከያ ሰራዊትም አደረጃጀቱንና ዘመናዊ ትጥቁን በማጠናከር በማንኛውም አስተማማኝነት የዝግጁነት ደረጃ ቁመና ላይ እንደሚገኝ አስታውቀዋል። የዘመኑ ጦርነት በሰው ሰራሽ አስተውሎት፣ በረጅም ርቀት ሚሳይሎች፣ በሰው አልባ መሳሪያዎችና በሳይበር ኦፕሬሽኖች የታገዘ የቴክኖሎጂ ጦርነት መሆኑንም አስረድተዋል። የሀገር መከላከያ ሰራዊት የውስጥ ባንዳና የውጭ ታሪካዊ ጠላቶችን ከንቱ ህልም በማምከን የሀገርን ሉዓላዊ ሰላምና ደህንነት በመጠበቅ ላይ እንደሚገኝም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ በስነ ስርዓቱ ላይ ባስተላለፉት መልእክት ወቅታዊው ዓለም አቀፋዊና ቀጠናዊ የደህንነት ሁኔታ ውስብስብና ኢተገማችነትን ታሳቢ ያደረገ ስራ እየተሰራ መሆኑን ተናግረዋል።
የህወሓት ካቢኔ አነጋጋሪ ውሳኔ ያሳለፈ። ካቢኔው ፕሮፌሰር ብርሃኑ ነጋ ለሚመሩት ተቋም ማስጠንቀቂያ ሰጥቷል። የ12ኛ ክፍል ተፈታኝ ተማሪዎች ለፈተና እንዳይቀመጡ ውሳኔ ያሳለፈው ካቢኔው ለብርሃኑ ነጋው ተቋም ያቀረብኩት አማራጭ ሐሳብ ተቀባይነት አላገኘም ብሏል። ከፌዴራል መንግስት ቁጥጥር በወጣው ትግራይ ክልል የ12ኛ ክፍል ፈተና በሁለት አግባብ ለመሰጠት አቅዶ የወጣ ቢሆንም የወረቀት ተፈታኞች ፈተና አልተላከም ተብሏል። በደብረ ጽዮን ገብረ ሚካኤል የሚመራው ካቢኔ በጉዳዩ ላይ ባወጣው መግለጫ በፕሮፌሰር ብርሃኑ ነጋ ለሚመራው ትምህርት ሚኒስቴር ማስጠንቀቂያ ሰጥቷል። በወረቀት ለመፈተን የተዘጋጁ 15000 ተማሪዎች የፈተና ወረቀት አለመላኩን የገለጸው የደብረ ጽዮን ካቢኔ የራሱን አማራጭ እርምጃ እንደሚወስድ አሳስቧል። በበየነ መረብ ወይም ኦንላይንና በወረቀት የሚሰጠው የዘንድሮ ፈተና እየተሰጠ ቢሆንም በትግራይ አለመግባባት መፈጠሩ ተገልጿል። አለመግባባቱ የተፈጠረው በትግራይ በኩል ተማሪዎችን በወረቀትና በበየነ መረብ ለማስፈተን የተደረገው ዝግጅት በመጨረሻው ሰዓት ተቀልብሷል የሚል ነው። በሀገር አቀፍ ደረጃ ፈተናው በወረቀትና በበየነ መረብ እንደሚሰጥ የተገለጸ ቢሆንም በትግራይ ክልል የወረቀት ተፈታኞችን በተመለከተ ትምህርት ሚኒስቴር ኃላፊነቱን አለመወጣቱ በመግለጫው ተገልጿል። ክልሉ አጠቃላይ ከሚያስፈትናቸው 29755 ተማሪዎች መካከል 14406 ወይም ደግሞ 48.4% በበየነ መረብ 15349 ወይም ደግሞ 51.6% ደግሞ በወረቀት እንዲፈተኑ ለትምህርት ሚኒስቴር መረጃ ቀርቧል። ይሁን እንጂ ፈተናው መሰጠት ከተጀመረ በኋላ በወረቀት ለሚፈተኑት በትምህርት ሚኒስቴር በኩል የአቋም ለውጥ መታየቱ ተጠቁሟል። የደብረ ጽዮን ካቢኔ ትምህርት ሚኒስቴር ሁሉም የትግራይ ተማሪዎች በበየነ መረብ እንዲፈተኑ ፍላጎት ማሳየቱን ውድቅ አድርጎ ተማሪዎች እንዳይፈተኑ ማስጠንቀቂያ ሰጥቷል። በክልሉ በበየነ መረብ ለመፈተን የተለዩ ተማሪዎች ፈተናቸውን በመውሰድ ላይ ሲሆኑ የወረቀት ተፈታኞች ሐምሌ 3 ቀን 2018 ዓ.ም የሚጀምረውን ድልድል እየተጠባበቁ ነው። ይሁን እንጂ በትምህርት ሚኒስቴር በኩል ተደርጓል በተባለው የአቋም ለውጥ ተማሪዎቹ ከሁለቱም ውጪ እንዳይሆኑ ተሰግቷል። የደብረ ጽዮን ካቢኔ በጉዳዩ ላይ ባወጣው መግለጫ ማንኛውም ምክንያታዊ ያልሆነ የፈተና አሰጣጥ ለውጥ ተቀባይነት የሌለው መሆኑን በመግለጽ የራሱን አማራጭ እንደሚወስድ አስጠንቅቋል። ተማሪዎቹ ትምህርት ሚኒስቴር ቀደም ሲል ካወጣው በወረቀት የመፈተን መርሃ ግብርና ጊዜ ውጭ እንዲፈተኑ የማይገደዱ መሆኑንም አስታውቋል። ትምህርት ሚኒስቴር ቀድሞ የተለዩ ተማሪዎችን በወረቀት ወደ መፈተን ፕሮግራም የማይመለስ ከሆነ ተማሪዎች ለፈተና እንዳይገኙ ካቢኔው አሳስቧል። በወረቀት የሚሰጠው ፈተና ከሐምሌ 3 እስከ 8 2018 ዓ.ም በሀገር አቀፍ ደረጃ ጊዜ የተያዘለት ቢሆንም የትግራይ 15000 ተማሪዎች በፈተናው ዕለት እንዳይገኙ ተነግሯቸዋል። የደብረ ጽዮን ካቢኔ የተማሪዎችን ወደ ዩኒቨርሲቲ የመግባት መብት እንደሚያስከብር የገለጸ ሲሆን ምንም አይነት ስጋት እንዳይገባቸው ብሏል። ብልጽግናን ባለመምረጣቸውና የራስን በራስ የማስተዳደር ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች እየተወሰደባቸው መሆኑን አዲስ ማለዳ ያነጋገረቻቸው የዘይሴ ነዋሪዎችና አንድ የፓርላማ አባል ለአዲስ ማለዳ ገለጹ። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች ለአዲስ ማለዳ እንደተናገሩት ከሆነ ከሰኔ 11 እስከ ሰኔ 5 ቀን ድረስ 19 ሰዎች ተገድለዋል። የሰብአዊ መብቶች ተሟጋቹ ኢሰመጉ ደግሞ በትናንትናው ዕለት ባወጣው መግለጫ የሟቾች ቁጥር 10 መሆኑን ገልጾ ነበር። ግድያውን በተመለከተ ለአዲስ ማለዳ አማኝነታቸውን የሰጡ ነዋሪዎች እንደሚሉት በ6ኛውና በ7ኛው ጠቅላላ ምርጫ ወቅት ነዋሪው ያነሳው የራስን በራስ የማስተዳደር ጥያቄ በመንግስት በኩል ስላልተመለሰለት ብልጽግናን አልመረጠም። በዚህም ምክንያት ግድያ እየተፈጸመ ነው ሲሉ ገልጸዋል። ጥቃቱን የሚፈጽሙት የመንግስት የጸጥታ ኃይሎች መሆናቸውን የገለጹት ነዋሪዎቹ አሁን አካባቢው የስጋት ቀጠና ሆኗል ብለዋል። በአካባቢው እነዚህ የጸጥታ ኃይሎች በመኖራቸው ምክንያት አርሶ አደሩ ወደ ማሳው ሄዶ እርሻውን እንዳያርስ እያደረጉ መሆኑንም ተናግረዋል። የዘይሴ ህዝብ ከ1986 ዓ.ም ጀምሮ የራስን በራስ የማስተዳደር ጥያቄን አቅርቦ እንደነበር መንግስትም ጥያቄውን እየተቀበለ እየመለሰም ባለመሆኑ በ7ኛው ጠቅላላ ምርጫ ኢዜማን በመምረጡ ብልጽግናን ለምን አልመረጣችሁም በማለት ጥቃቱ እየደረሰባቸው ስለመሆኑ አስረድተዋል። ከግድያና ከድብደባው በተጨማሪ የከብቶች ዝርፊያ
ዝርፊያ በመንግስት የጸጥታ ኃይሎች መፈጸሙ ልባቸውን እንዳሳዘነው ገልጸዋል። በዚህ ምርጫ ምክንያትም በርካታ ወጣቶች በኤልጎ ፖሊስ ጣቢያ መታሰራቸውም ተናግረዋል። መኖሪያ ቤትና የጤፍ ማሳ ማቃጠል፣ የቤትና የስልክ ዘረፋ ማካሄድ እንዲሁም ማህበረሰቡ በጋሞ ዞን ስር ነው መሆን ያለበት በማለት በነዋሪዎች ላይ ሰብአዊ መብት ጥሰቶችን እየተፈጸሙ ይገኛሉ ያሉት ነዋሪዎቹ ከላይ ካለው የመንግስት መዋቅር በኩል ምንም አይነት ምላሽም እርዳታም የለም ብለዋል። አክለውም ያለ ርህራሄና በጭካኔ ሰዎችን ከቤታቸው አውጥተው በማንበርከክ በመሳሪያ እየገደሉ የሚደርስልን አጥተናል ባይ ናቸው። ከዚህ ቀደም የራስን በራስ ማስተዳደር ጥያቄውን ያቀረቡ ሰዎች ታሰሩ እንደነበር የገለጹት ነዋሪዎቹ አሁን ደግሞ ግድያ እየተፈጸመባቸው መሆኑን ተናግረዋል። በህዝብ ተወካዮች ምክር ቤት ከዘይሴ ኢዜማን በመወከል በ2013 ምርጫ ፓርላማውን የተቀላቀሉት አብርሃም አሞሼ ለአዲስ ማለዳ እንደገለጹት ከሆነ በዘይሴ ማህበረሰብ ላይ በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር መዋቅሮችና የጸጥታ ኃላፊዎች ምክንያት ከፍተኛ የሆነ በደልና ሰቆቃ እየተፈጸመ መሆኑን እሳቸውን በተመሳሳይ ተናግረዋል። ከምርጫው ማግስት ጀምሮ እየተፈጸመ ያለ በደል ነው ያሉት አብርሃም ምክንያቱ ደግሞ ብልጽግናን አልመረጣችሁም የሚል መሆኑን ለአዲስ ማለዳ ገልጸዋል። በተጨማሪም ግድያዎቹን ተከትሎ ከ50 ሺህ በላይ ሰዎች ከስፍራው እንደተፈናቀሉ ገልጸዋል። ችግሩን ለመቅረፍ ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድ፣ ለኢሰመኮ ጥያቄዎቻችንን ብናቀርብም መልስ ሊሰጠን አልቻለም ሲሉም ወቅሰዋል። ኢራን ለቀድሞው ጠቅላይ መሪ አያቶላህ አሊ ኻሜኒ ለአንድ ሳምንት የሚቆይ ቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገር ልዑካን በስነ ስርዓቱ ላይ እየተሳተፉ ነው። ኢራን ለቀድሞው ጠቅላይ መሪ አያቶላህ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት መጀመሯን አስታውቃለች። በቴህራን የተጀመረው የስነ ስርዓት በሚሊዮን የሚቆጠሩ ኢራናውያንን ከፍተኛ ባለስልጣናትንና በደርዘን የሚቆጠሩ የውጭ ሀገር ልዑካንን ያሳተፈ ሲሆን ይህም ብሔራዊ አንድነትን እንዲሁም የእስላማዊቷን ሪፐብሊክ ጥንካሬ የሚያሳይ መሆኑ ተገልጿል። ሰኔ 26 ቀን 2018 ዓ.ም የጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት፣ በኢራቅ ቅዱሳን ከተሞች በናጃፍ እና ካርባላ ሊደረጉ ከሚችሉ መታሰቢያዎች በኋላ የማጠቃለያው የቀብር ስነ ስርዓት በማሻሃዳ ከተማ እንደሚፈጸም ተጠቁሟል። የኢራን የዜና ተቋማት እንደዘገቡት የመሪው አስክሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰቦቻቸው አስክሬን ጋር በቴህራን ኢማም ሆሜኒ ግራንድ ሞሳላም እንዲያርፍ የተደረገ ሲሆን በመቶ ሺዎች የሚቆጠሩ የሀዘንተኞች ስብሰባ ክብር ለመስጠት በስፍራው ተገኝተዋል። ከመቶ በላይ የውጭ ሀገር ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ የሚጠበቅ ሲሆን ከእነዚህም መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመንና የቀጠናው አጋር ቡድኖች ተወካዮች እንደሚገኙበት ታውቋል። ኢርና የጠቀሳቸው ባለስልጣናት እንደገለጹት የከፍተኛ የህዝብ ቁጥር መገኘት ኢራን ከምዕራባውያን የሚሰነዝርባትን ጫና ተቋቁማ አሁንም ሰፊ ዓለም አቀፍ አጋርነቶችን እንደቀጠለች የሚያሳይ ተጨባጭ ማስረጃ ነው ብለዋል። ይህ የሽኝት ስነ ስርዓት የተከናወነው አያቶላህ አሊ ኻሜኒ ባለፈው የካቲት ወር መገባደጃ ላይ በኢራን ላይ በተከፈተው ጦርነት መጀመሪያ በአሜሪካና በእስራኤል የአየር ጥቃት ከተገደሉ ከወራት በኋላ ነው። መጀመሪያ ላይ በመጋቢት እንዲካሄድ ታቅዶ የነበረው ስነ ስርዓት በጦርነቱ ምክንያት መራዘሙ ይታወሳል።